በዚህ ቪዲዮ ላይ እንዴት ሁሉ ጊዜ በመንፈስ የተቃጠላችሁ መሆን እንደምትችሉ አስተምራችኋለሁ። አብዛኞቻችን አንዳንድ ጊዜ ሞቃታማ ነን፣ አንዳንድ ጊዜ ደግሞ እንበርዳለንና ዝብርቅርቅ ያለ መንፈሳዊ ህይወት ልምምዶች አሉ። ስለዚህ በዚህ ቪዲዮ ላይ እንዴት ቋሚ የሆነ በእግዚአብሔር መንፈስ የምንቃጠልበት ህይወት እንደሚኖረን አስተምራችኋለሁ። ስለዚህ አብራችሁን እንድትሆኑ ፈልጋለሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን ነኝ። ቀጥታ ወደ ትምህርቱ እንሄዳለን። እሺ ሁላችንም ወደ መጽሐፍ ቅዱስ እንሄድና አንድ እግዚአብሔርን ቃል አብረን እናነባለን። ሁላችሁም ወደ ሮሜ 12 ቁጥር 11 እንሄዳለን። እንደዚህ ነው፣ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ። ስለዚህ መጽሐፍ ቅዱስ በመንፈስ የምንቃጠል እንድንሆን ያስተምረናል። አብዛኞቻችን የሆነ ሰዓት ላይ በጣም በመንፈስ የተቃጠልን ያ ነገር ግን ከሳምንት አያልፍም ወይ ደግሞ ከአንድ ወር አያልፍም እና በትንሽ ነገር ዲስትራክትድ የምንሆን ወይም ደግሞ የምንረበሽ ሰዎች በስሜት መለዋወጥ ወይም ደግሞ በንዴት ምክንያት ስፒሪቹዋል ነገር ለረጅም ጊዜ የምናቆም ሰዎች አሉ። አንዳንዶቻችን ጾም ጸሎት ታይም ላይ በጣም በመንፈስ የተቃጠልን ከዛ በኋላ ግን ጾም ጸሎቱ ካለቀ በኋላ ለረጅም ጊዜ አንጸልይ፣ ላይክ እንደ እረፍት ማለት ነው። መልሰን ድካም ውስጥ መልሰን ስንፍና ውስጥ እንገባለን ማለት ነው እና ከዛ የተነሳ ድጋሚ በዛ የመቀጣጠል ህይወት ውስጥ ወይም በመንፈስ መቃጠል የሚባለው ዓለም ውስጥ መግባት በጣም ያስቸግረናል። ስለዚህ ዛሬ ግን እንዴት በዚህ መንገድ መቀጠል እንደምንችል ደግሞ ማንቀጥልበት ምክንያት ምን እንደሆነ እነግራችኋለሁ። የመጀመሪያው ነገር ምንድነው ከተባለ ጌታን የምትፈልጉበት ወይም በእግዚአብሔር ፊት የምትሆኑበት ምክንያት ምንድነው? አንድ ቀን በእግዚአብሔር ፊት ለረጅም ጊዜ ጾም ጸሎት ይዤ እየጸለይኩ እያለ የእግዚአብሔር መንፈስ መጥቶ እንደዚህ አለ፣ አሁን የጠየቀኝን ጥያቄ ሁሉ በመልስልህ መልሰህ መጸለያለህ ወይ ብሎ ጠየቀኝ። የሚገርማችሁ ነገር በዛ ታይም ላይ መልሴ የነበረው አልጸልይም ነው። ለምን ስትሉኝ ያንን ፕሬይ እያደረኩ የነበረው ከሆነ ሐሳብ ወይም ደግሞ ልቀበል ከፈለኩት ነገር ተነስቼ ነበር። አብዛኛው ሰው የሚጸልየው አብሶ ወጣቶች እግዚአብሔርን ከማገልገል አንፃር ብቻ ወይም የጸሎት ህይወታቸው የጀመረው ከአገልግሎት አንፃር እንጂ ጌታን ከመውደድና ጌታን ከማፍቀር አንፃር አይደለም። ቀባኝ የሚል ርዕስ አላቸው። ከዛ በኋላ ግን ያንን የጠበቁትን ቅባት ባጡ ሰዓት የማይሆን ዓለማዊ ህይወት ውስጥ ይገባሉ፣ ጌታን ይተዋሉ። ብዙ ሰዎች አሉ አብረውን የነበሩ ጌታዊ ቀባኝ እሳት እያሉ ሲጸልዩ የነበሩ፣ አሁን ግን የማይሆን ላይፍ ውስጥ ገብተው ከእግዚአብሔር ቤት 100% የጠፉ ሰዎች አሉ። ስለዚህ ጸሎት ህይወታችሁ ወይም መንፈሳዊ ህይወታችሁ የጀመረው ከምንድን ነው? ወይም ደግሞ መንፈሳዊ ህይወታችሁን እያደረጋችሁ ወይ እየሄዳችሁበት ያለው ሞቲቭ ምን አይነት ነው የሚለው እንድትቀጥሉም እንድታቋርጡም ያደርጋችሁ። እግዚአብሔር በዛ ሰዓት ይሄንን ጥያቄ ሲጠይቀኝ መልሴ አልጸልይም የሚል ነበር። ለምን ስትሉኝ ኦልሬዲ በጥያቄ ላይ የተመሰረተ የጸሎት ህይወት ነው ያለው። ነገር ግን ስፒሪቹዋል ላይፍ ላይ ሙቭ ስታደርጉ ሁሉ ጊዜ መቃጠል የምትችሉት በጥያቄ አይደለም፣ ከጌታ ጋር ህብረት በማድረግ ውስጥ ነው። አንድ ሰው በእግዚአብሔር ፊት ሁሌ ተቃጠለ መሆን የሚችለው ጌታን ከማፍቀር የሚጀምር መንፈሳዊ ህይወት ሲኖረው ነው። አንዳንዶች አይታችሁ ከሆነ እግዚአብሔርን በሆነ ጉዳይ በሚጠይቁበት ሰዓት እጅግ በጣም ተቀጣጥለው ይጸልያሉ፣ እየጮሁ ይጸልያሉ፣ ለረጅም ሰዓት ይጸልያሉ። ግን ያ ነገር የሚሆነው ወይም ያንን አቅም ያገኙት ለዛ ጥያቄ ካላቸው ፍላጎት የተነሳ በሆነ ነገር ላይ የተመሰረተ የጸሎት ህይወት ካላችሁ ያንን ነገር የተቀበላችሁ ሰዓት ጸሎት ታቆማላችሁ። ስለዚህ ሁሉ ጊዜ በመንፈስ መቃጠል ከፈለጋችሁ የጸሎት ህይወታችሁ ከሆነ ነገር አይነሳ፣ የጸሎት ህይወታችሁ ከጌታ ብቻ እንዲነሳ አሳስባችኋለሁ። አሁን መሃል ላይ ያልኳችሁ እንደዚህ ብሎ ጌታ ሲጠይቀኝ የመለስኩለት መልስ ያ ነበር። ከዛ በፊት በነበረኝ ላይፍ ግን ዩኒቨርሲቲ ተማሪ ያለው ጌታን አገልጋይ ለመሆን ፈልጌ አልነበረም የምፈልገው፣ ወይም ደግሞ ቸርች ውስጥ የምገኘው ቸርች ውስጥ ቀኑን ሙሉ ስጸልይ የምውለው አገልጋይ መሆን ፈልጌ አልነበረም። እግዚአብሔር አገልጋይ እንደመሆን በህልም ተናገረ። ያንን ህልም ግን ሪጀክት አድርጌ ከእግዚአብሔር ጋር ነው አልፈልግም ብዬ ተጣልቻለሁ። ማለት በዛ ሳይድ
እግዚአብሔር መልሰ እንድታወራኝ አልፈልግም ብዬ ማለት ነው። ነገር ግን በሁለት ዓመት ውስጥ 17 ትንቢት ተነግሮኛል። አንተ አገልጋይ ነህ። በጣም የሚገርማችሁ ነገር አገልጋይ መሆኑን እምቢ እያልኩኝ ግን ቸርች ውስጥ ከጠዋት እስከ ማታ በእግዚአብሔር ፊት እየጮኩኝ አመሽ ነበር ያለምንም ምክንያት። ምንድነው ያንን ሲያደርግ የነበረው ካላችሁኝ በጌታ ፍቅር ተቃጥዬ ስለነበር። ስለዚህ ምክንያቱ ይሄ ነው ማለት ነው። ሁለተኛው ምክንያት ደግሞ ምን መሰላችሁ? እዚህ ጋር ስታነቡ እንዲላል ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ ይላል። ብዙ ሰዎች ስራ ላይ ትጉ ሲሆኑ በመንፈስ መቃጠል የሚባለው ነገር ይረሱታል። በመንፈስ መቃጠል ደግሞ ሲጀምሩ ስራ ያላቸው ሰዎች ከሆኑ ስራ የሚባለውን ነገር 100% ይረሱታል። ባላንስ ማድረጋቸው ጳውሎስ እዚህ ጋር እያለን ያለው ምንድነው? ለሥራ ከመትጋት አትለግሙ አለና በመንፈስ የምትቃጠሉ ሁኑ አለ። አንዳንድ ሰዎች ያስቀኑኛል። መንፈሳዊ ነገራቸው ላይ ሲሪየስ ናቸው፣ እንደዛውም ደግሞ ስራቸው ላይ ሰክሰስፉል ናቸው። አንዳንዶቹ ሙሉ ጊዜ አገልጋይ ከሚባሉ ሰዎች በላይ የተቃጠሉና እጅግ በጣም ጠንካራና ትጉዎች ናቸው። ይሄ ነገር ግን እንዴት መጣ ካላችሁኝ ጌታን የሚፈልጉት ከምንም ተነስተዋል። ወይም ደግሞ ዓለማዊው ነገር ምድራዊ ስራቸው የተለያየ ነገራቸው መንፈሳዊ ነገራቸውን ተች እንዲያደርግባቸው አቅም አይሰጡትም ወይም ደግሞ አይፈቅዱለትም። ስለዚህ ፎከስ አድርገዋል። መንፈሳዊ ነገር ላይ ፎከስ አድርጋችሁ ይሄ ዓለም ላይ የምታረጉትን ፋይናንስ ለማግኘት የምታረጉትን ነገር ሁሉ ብታረጉ ኦልሬዲ ባላንስድ የሆነ ስፒሪቹዋል ወይም የተቃጠለ ህይወትን መኖር ትችላላችሁ። ከዚህ በኋላ ማድረግ ያለባችሁ ነገር ምንድነው ሲባል ከስራችሁም ከተለያየ ነገራችሁም በላይ መንፈሳዊ ነገራችሁ ላይ ፎከስ ልታደርጉ ያስፈልጋችኋል፣ ወይም ጌታ ላይ አይናችሁን ልታደርጉ ያስፈልጋችኋል። ያን ጊዜ መንፈሳዊውም ነገር ላይ የተቃጠላችሁ ትሆናላችሁ፣ በስራችሁም ደግሞ ትጉሆች መሆን ትችላላችሁ ማለት ነው። ይህንን የምታደርጉ ከሆነ መልካም ነገር ይሆንላችኋል። ሁሉ ጊዜ በመንፈስ የምትቃጠሉ ትሆናላችሁ ማለት ነው። ስለዚህ እንደተባረካችሁበት አምናለሁ። ለብዙዎች ሼር እንድታደርጉልኝ ይህንን ቪዲዮ አሳስባችኋለሁ። እዚህ ጋር ያስቀመጥኩላችሁ ቪዲዮ አለ። ያንን ቪዲዮ እየነካችሁ ማየት ትችላላችሁ። ተባርካችኋል። ወዳችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም